በአፍሪካ ሕክምና ውስጥ ካሉት ታላላቅ አእምሮዎች አንዱ ዘመናዊ ሕክምና እምብዛም በነበረበት ወቅት የኢትዮጵያ ሕፃናት ጤና ላይ ብዙ የሰሩ የኢትዮጵያን የሕክምና ትምህርት ስርዓት ከመሰረቱ ከገነቡ ፋና ወጊዎች አንዱ የኢትዮጵያ ሳይንስ አካዳሚን ካቋቋሙና ከመሩት መካከል ይገኙበታል። ከግማሽ ምዕት ዓመት በላይ የሚሻገረው አበርክቷቸው በአገር ውስጥ ብቻ ሳይገደብ ትልልቅ ዓለም አቀፍ ተቋማትን በበላይነት መርተዋል። ነቢይ በአገሩ አይከበርም ሆኖብን ዝም ያሉ የግዙፍ ስብዕና ባለቤቶችን የአገር ባለውለታዎችን የመዘንጋት እሳቤ ቢጠናወተን እንደ ህዝብ ብዙ ያላልንላቸው አንጋፋ ምሁር ታሪክን ወደ እናንተ ልናደርስ ወደድን። በሰዋሰው ፖድካስት ኔትወርክ የሁ ኢዝ ሁ ዝርዝር ማጫወቻችን በርካታ የአገር ባለውለታዎቻችንን ታሪክና ትውስታ ወደ እናንተ የምናደርስ ሲሆን እንደዚህ በቂ ጥናትና ዝግጅት ተደርጎባቸው የሚዘጋጁ ጥንቅሮቻችን እንዲደርሷችሁ ሰብስክራይብ በማድረግ የሰዋሰው ፖድካስት ኔትወርክ ቤተሰብ ይሁኑ። እጅግ በጣም ተግባቢና ጨዋታ አዋቂ ናቸው ይሏቸዋል ወዳጅ ቤተሰቦቻቸው ስለ ፕሮፌሰር ደምሴ ሀብቴ ሲያወሩ። በምስራቅ ሸዋ ዞን ሎሜ ወረዳ ሞጆ አካባቢ የተወለዱት ፕሮፌሰር ደምሴ ሀብቴ በትውልድ ቀያቸው ካራ ሚካኤል አካባቢ የአብነት ትምህርታቸውን ተከታትለዋል። ከዛም ወደ አዲስ አበባ በመምጣት ደጃዝማች ገብረ ማርያም የመጀመሪያ ደረጃ ትምህርታቸውን በመቀጠል ከወቅቱ ምርጥ ትምህርት ቤቶች ተርታ በሚመደበው በጀነራል ውንጌት የሁለተኛ ደረጃ ትምህርታቸውን ተከታትለዋል። በዛም በነበራቸው የ5 ዓመታት ቆይታ ጥሩ ውጤትን በማምጣት የአዲስ አበባ ዩኒቨርሲቲ ኮሌጅን ተቀላቀሉ። በወቅቱ በነበረው የዩኒቨርሲቲ ኮሌጁ ካሪክለም ወይንም ትምህርት ስርዓት መሰረት የሳይንስ የጥናት መስክን መርጠው ባዮሎጂን አጥንተዋል። በወቅቱም ዩኒቨርሲቲው ይሰጥ የነበረውን የዩኒቨርሲቲውን የደረጃ ጣሪያ የኢንተርሚዲየት ሰርተፍኬት በ1947 ዓ.ም ተቀብለዋል። ከሀገር ውስጥ የትምህርት ቆይታ በኋላ በቀጥታ ያመሩት የአሜሪካን መንግስት ባቀረበላቸው ስኮላርሺፕ መሰረት ወደ ቤይሩት የአሜሪካን ዩኒቨርሲቲ ነበር። በዛም የሕክምና ትምህርታቸውን ተከታትለው ተመርቀዋል። ወደ ሀገራቸው ተመልሰው በሙያቸው ካገለገሉ በኋላ ኒውዮርክ በሚገኘው ኮሎኔል ሲቲ ሆስፒታል የህፃናት ሕክምና ወይንም ፔዲያትሪን ስፔሻላይዝ አድርገዋል። በተለይ በአዲስ አበባ ዩኒቨርሲቲ ቆይታቸው አካዳሚያዊ ከሆኑ ጉዳዮች በተጨማሪ 10 ቁጥር ማሊያን ለብሰው ይጫወቱበት የነበረው የአዲስ አበባ ዩኒቨርሲቲ ኮሌጅ የእግር ኳስ ቡድን ከዩኒቨርሲቲው አልፎ የከተማው ድምቀትም ነበር። የስራ ህይወት በተለያዩ የትምህርት ዝግጅቶች የተሳካለት የፕሮፌሰር ደምሴ የስራ ህይወት ምንህን አመመህ ቢባሉ በአግባቡ ሊናገሩ በማይችሉ ህፃናት ላይ ነውና በወቅቱ ጥሩ ስምና አቋም ላይ የነበረውን የኢትዮ ስዊዲሽ የህክምና ማዕከልን ተቀላቅለው ለበርካታ ኢትዮጵያውያን ህፃናት የፈውስ መንገድ ሆኑ። ያ ወቅት ብዙም በዘመናዊ የህክምና የገፉ ኢትዮጵያውያን ሐኪሞች በህክምና ተቋማት ውስጥ የማይስተዋሉበት ጊዜ ነበርና የእሳቸው በፈረንጆች ተከቦ ህክምናን ሲሰጡ ማየት እጅግ ያስገርም እንደነበረ የወቅቱ ታካሚዎችና አሳካሚዎች ይገልጹ ነበረ። እርሳቸውም ቢሆኑ በዛ ሂደት ውስጥ በርካታ ፈተናዎችን አልፈዋል። አገራቸውም በብዙ አገልግለዋል። ለኢትዮጵያ ህፃናት የበኩላቸውን አድርገዋል። ዕውቀታቸውን አዋጥተዋል። የተለያዩ ክፍተቶችንም በጥናትና ምርምራቸው ደፍነዋል። ኢትዮጵያ የስርዓት ለውጥን በሚሹና በወታደራዊ ደርግ መንግስት መካከል በተፈጠረው ጡዘት በምትታመስበት ወቅት ባንግላዴሽ ውስጥ ወደሚገኝና በተባበሩት መንግስታት ስር ወደሚገኝ የምርምር ተቋም ጥሪ ተደርጎላቸው በዳይሬክተርነት እንዲመሩ እድሉ ተሰጧቸው። በዛም ለ8 ዓመታት አገልግለዋል። የዓለም አቀፍ ዕውቅናንም አግኝተዋል። እርግጥ ከነኚህ ዓለም አቀፋዊ አበርክቶቻቸው ቀደም ብሎ የዓለም የጤና ድርጅትን የሚያገለግሉበት እድል ቢያገኙም የወቅቱ የአገሪቱ ሁኔታና እሳቸው ተተኪ የሌላቸው ባለሙያ መሆናቸው ተደምሮ ከሀገር መውጣት እንዳይችሉ የወቅቱ የኢትዮጵያ መሪ ኮሎኔል መንግስቱ ኃይለማርያም ማዘዛቸውን በአንድ ወቅት ቁም ነገርና ጨዋታ በተሰኘ የቴሌቪዥን ፕሮግራም ገልጸዋል። ሙያዊ አበርክቶ ፕሮፌሰር ደምሴ ሀብቴ የህፃናት ሕክምና ሆስፒታል ዳይሬክተር፣ የአዲስ አበባ ዩኒቨርሲቲ የሕክምና ፋከልቲ ዲን በመሆን አገልግለዋል። በዩኒቨርሲቲው የቻይልድ ሄልዝ ዲፓርትመንት ኃላፊ ሆነው አገልግለዋል። በኢትዮጵያ የመጀመሪያው የፕሮፌሰርነት ማዕረግ የተሰጠውም ለሳቸው ነው። የሙያን ዲሲፕሊን ለማስጠበቅ
ብዙ እንደተጉ አብረዋቸው የሰሩ ይመሰክራሉ። በበርካታ ዓለም አቀፍ ተቋማት ሰርተዋል። የኃላፊነት ሚና ተሰጥቷቸውም በአግባቡ ተወጥተውታል። በዓለም ባንክ ለአፍሪካ ከፍተኛ የጤና አማካሪ፣ ባንግላዴሽ በሚገኘው ኢንተርናሽናል ሴንተር ፎር ዲያሪያ ሪሰርች ኤክስኪዩቲቭ ዳይሬክተር በመሆን የምርምር ክፍሉን መርተዋል። በጤናና በሕክምና መስጫ ተቋማት ላይ ጥናትና ምርምር አድርገዋል። የባራክ ስኩል ኦፍ ሄልዝ መስራችና አማካሪ ሆነው አገልግለዋል። የኢትዮጵያ ሳይንስ አካዳሚን ከመሰረቱት ውስጥ ሲሆኑ የአካዳሚው የመጀመሪያ ኃላፊ እኚሁ ሰው ናቸው። በጤናና በሕክምና መስጫ ተቋማት ላይ ጥናትና ምርምር አድርገዋል። ከ70 በላይ በተለያዩ ጤና ነክ ምርምሮች ያከናወኑባቸው ጥናታዊ ጽሑፎችን ሰርተው አሳትመዋል። ስፍር ቁጥር ለሌላቸው ሕፃናት ህመሞች መፍትሄ የሚሆኑ ነገሮችን ለማምጣት ብዙ መስራታቸውን በኦገስት 2008 ዓ.ም ኢትዮጵያን ሄራልድ ጋዜጣ እሳቸውን አስመልክቶ የሰራው ዘገባ ያመለክታል። በእነዚህ አበርክቶቻቸው ከስዊድን ፔዲያትሪስ ሶሳይቲ የሮዘን ቮን ሮዝስታይን ሜዳል ተሸላሚ፣ የአፍሪካ ሳይንስ አካዳሚና የለንደኑ ስኩል ኦፍ ሃይጅን የክብር አባል ናቸው። በሕክምና ሙያቸው ላይ ለተሰማሩና የጎላ አስተዋጽኦ ላደረጉ ግለሰቦች የሚሰጠውን የሐኪም ወርቅነህና መላኩ በያን ሶሳይቲ አዋርድ ተሸልመዋል። የቤተሰብ ሁኔታ ታላቅ ወንድማቸው ፕሮፌሰር አክሊሉ ሀብቴን ጨምሮ ምሁራን ከፈለቁበት ቤተሰብ እንደወጡ በቁም ነገርና ጨዋታ በተሰኘው የቴሌቪዥን ፕሮግራም ላይ በነበራቸው ቆይታ ያስረዱት ፕሮፌሰር ደምሴ ሀብቴ ለትምህርት ካቀኑበት አሜሪካን ዩኒቨርሲቲ ኦፍ ቤይሩት ዲግሪ ብቻን ይዘው አልመጡም። ከ50 ዓመት በላይ በትዳር አብረዋቸው የዘለቁትን የትዳር አጋራቸውን ወይዘሮ ሰብለ ወንጌል የሸዋሉልን ጭምር እንጂ። ፕሮፌሰር ደምሴ ሀብቴ በአካዳሚክ ትምህርት ከገፉትና በእርሳቸው አገላለጽ እጅግ ረጋ ካሉት ከወይዘሮ ሰብለ ወንጌል የሸዋሉል ጋር ተጋብተው ከ55 ዓመት በላይ በዘለቀውና በባለቤታቸው ህልፈተ ሞት ከተጠናቀቀው ትዳር 2 ሴቶች ልጆችን አፍርተዋል። ውድ የቻናላችን ቤተሰቦች ሕፃናትን ማከም አገርን ማከም ነው ይባል የለ ከነተረቱ። ታዲያ እኚህ ለበርካታ ዘመናት የሕፃናት ጤና ላይ ብዙ ስራን የሰሩ አበርክቷቸው ከኢትዮጵያ አልፎ በዓለም መድረኮች ያስተጋባ እኚህ ምሁር ያበርክቷቸውን ያህል በትውልድ ውስጥ ስማቸው አለመግነኑ ቢያስቆጨን፣ ስራና ህይወታቸውን የተመለከቱ ጉዳዮች የተሰነዱባቸው የህትመትም ሆኑ የሚዲያ ሰነዶችን ለማግኘት አዳጋች ሆኖ ብናገኘው ዘመን ያደበዘዛቸውን እኚህ ታላቅ ሰው በትንሹ አስቃኘናችሁ። እሳቸው ብዙ ነገሮችን ለአገርና ለዓለም አበርክተዋልና እኛ ሳናነሳ ያለፍናቸውን ጉዳዮች ኮሜንት ሳጥን ውስጥ ተውልን። ለፕሮፌሰር ደምሴ ሀብቴ ረጅም ዕድሜን ለእናንተም ጤናን እየተመኘን አበቃን።